ባሪያ ይሰማልና ተናገር ሳሙኤል እንዳለ በኤሊ ምክር ማለት ነው። እኔም በእግዚአብሔር ባሪያ ነኝ፣ እናንተም የእግዚአብሔር ባሮች ናችሁ፣ ጌታን እንሰማለን። እስቲ ከኔ ጋር የምትስማሙ እኔ እሰማለሁ፣ ዛሬ ጌታ የምለኝን እሰማለሁ የሚል ሰው ዛሬ እግዚአብሔር ቃል የሚያመጣልን ወንድማችን ወንጌላዊ አብዮት ነው። አብዮት እንኳን ደህና መጣ። እግዚአብሔር ሰላም ይብዛልህ። ወደ አንተ አስተላልፌያለሁ። ጌታ ይባርክህ ወንድሜ ተክሉ። በእውነት እግዚአብሔር አንተን ስለሰጠን እግዚአብሔር እናመሰግናለን። ቅዱሳን ሁሉ እግዚአብሔር ይባርካችሁ። በዚህ በተለያየ ቦታ ሆናችሁ በእግዚአብሔር ፊት ያላችሁ ሁላችሁ ተባረኩ። እግዚአብሔር ይባርካችሁ። እኔ እግዚአብሔር በዚህ ምሽት ስለሰጠኝ ስለዚህ እድል እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር ስሙ የተባረከ ይሁን። ባለፈው ሳምንት ወንድሜ ተክሉ ከጢሞቴዎስ ምዕራፍ 3 ቁጥር 1 እስከ 7 ያለውን በዚህ ስፍራ ሲያካፍለን ነበረ እና ከዛው በመቀጠል ምናልባት ከቁጥር 8 ጀምሮ እስከ 13 ያለውን ዛሬ አብረን እንቀጥላለን። አንድ ወንድሜ ያንን ሐሳብ ሲጀምር የተናገረውን ቃል ከብዙዎቹ አንዱን ብቻ ደግሜ ላስታውሳችሁና ወደ ንባቡ አብረን እንሄዳለን። ብዙ ጊዜ ይሄ ስለ ኤጲስቆጶስ ስለ ቤተክርስቲያን መሪነት ሲነሳ ብዙ ጊዜ ቤተክርስቲያን ላይ መሪዎች ሲሾሙ ለተሾሙ መሪዎች እየተባለ ስለሚነገር ለሰው ብለን ነው ብዙ ጊዜ የሰማነው የሚል ሐሳብ በእውነት በጣም እኔም ራሴን አስብ ነበርና ዛሬ ለተሾሙ ሰዎች እዚህ ጋር መሪነትን ለሚቀበሉ ሰዎች ተብሎ ይነበባል። ከዛ በኋላ ለነሱ ብለን ነው የምንሰማው ብዙ ጊዜ በጉባኤ መካከልና እንደው እግዚአብሔር እድል ሰጥቶን ደግሞ ለኛ ብለን ደግሞ እንድንሰማ እኛም አገልጋይ ስለሆነን በአዲስ ኪዳን ካህናት ስለሆነን የቤቱ አገልጋዮች ስለሆነን እግዚአብሔር ካህናት አድርጎ እኛን ስለላከን ለራሳችን ብለን ደግሞ እንድንሰማ እግዚአብሔር እድል ስለሰጠን እግዚአብሔር ስም የተባረከ ይሁን። እግዚአብሔር እጅግ አድርጌ አመሰግናለሁ ስለ እህቶቼ በዚህ ስፍራ ስላገለገሉት በእውነት ስላላቸው ቅንነት በጣም በእውነት ደስ ብሎኛል። ስለናንተ ዘመናችሁ ይባረክ። መታዘዝ ይላል መጽሐፍ ቅዱስና ምናልባት በዙም ላይ ዝም ብሎ ገብቶ ያለ መሳሪያ ያለ ድምጽ ገብቶ ማገልገል መሰጠትን፣ ፍቃደኝነትን፣ ፍቅርን የሚያመለክት ነገር ነውና እጅግ በጣም በእውነት በእናንተ ስላለው ጸጋ እግዚአብሔር የተባረከ ይሁን። ስፍራውን እናነብና አብረን ከዛ በኋላ አጭር ጸሎት ጸልየን በቀጥታ ሄዳለው። ወንድሜ ተክሉ ምናልባት አዲስ ሐሳብም ካለ ያሳውቀኛል ብዬ ተስፋ አደርጋለሁ። ሰዓቴን በተቻለ መጠን ለመጠቀም ሞክራለሁ። የጢሞቴዎስ ሐዋርያ ጳውሎስ ለጢሞቴዎስ የጻፈው መልእክት አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 8 እስከ 13 ያለውን በጌታ በኢየሱስ ክርስቶስ ስም አነብና አብረን ጸልየን የሚቀጥለውን ሐሳብ እንከፋፈላለን። እንዲህ ይላል፣ ዲያቆናትም እንዲሁ የተከበሩ ቃላቸውን የማይለዋውጡ ለብዙ የወይን ጠጅ የማይጎመጁ ያለ አግባብ የሚገኝ ጥቅምን የማያሳድዱ ሰዎች መሆን ይገባቸዋል። የእምነትንም ጥልቅ ምስጢር በንጹህ ሕሊና መጠበቅ አለባቸው። እነርሱም አስቀድመው ይፈተኑ፣ ያም አንዳች ነቀፋ ካልተገኘባቸው በድቁና ያገልግሉ። እንዲሁም የተከበሩ ልከኞች ያልሆኑ ነገር ግን ልከኞች በነገር ሁሉ የታመኑ ሊሆኑ ይገባል። ዲያቆናት የአንዲት ሚስት ባል መሆን ይገባቸዋል። ደግሞም ልጆቻቸውንና ቤተሰቦቻቸውን በአግባቡ የሚያስተዳድሩ መሆን አለባቸው። በአግባቡ የሚያገለግሉ ራሳቸውን ትልቅ ክብርን በክርስቶስ ኢየሱስ ባላቸው እምነት ብዙ ድፍረትን ያገኛሉ ይላል። ይህ የእግዚአብሔር ቃል ነው። እንጸልይ። በዘላለም ፍቅርህ የወደድከን እጅግ የምትምር የምትራራ እና የምድር ዳርቻዎች ሁሉ ፈጣሪ የቃልህ ባለቤት እግዚአብሔር የሰውን ሕይወት የምትዳስስ የምትፈውስ ቃልህ ቅልጥምን ጅማትን አጥንትን አልፎ የሚቆርጥ እግዚአብሔር ሆይ በቃልህ ውስጥ መስራት ያለብን የምትሰራ መንቀል ያለብን የምትነቅል መነቀል ያለበት ተነቅሎ የምትተክለውን የምትተክል
ቃል ያለ ስራ የማይመለስ ቅዱስ እግዚአብሔር ሆይ ዛሬ ድልን አግኝተናል። በዚህ ምሽት በፊት የመሆንን ጊዜ ስላገኘን በናዝሬቱ ጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አሜን። ጌታ አምላካችን እግዚአብሔር ሆይ በዚህ ቃል ዛሬ እንድትናገረን ምናልባት ያልተነኩ ያልተዳሰሱ ያልታዩ ቦታዎቻችንን አልፈ እንድትነካ እግዚአብሔር አምላካችን ሆይ ማንም ሊነካ ያልደፈረውን የተሸፈነውን በማምነታችን በአክቲቪቲያችን የሸፈነውን የውስጥ ሰውነታችንን ነክተህ እግዚአብሔር ሆይ ደግሞ እንደገና እንድትፈውሰን እንደገና እንድትነካን እንደገና ደግሞ እግዚአብሔር ራሳችን እንድናይ ዕድል እንድትሰጠን በኢየሱስ ስም እንለምንሃለን። ቃልህ ያለ መከልከል ወደ እያንዳንዳችን ይምጣ። እነሆ የውዴ ቃል ከኮረብቶች ላይ እየዘለለ ጌታ ሆይ ወደ እያንዳንዳችን ልብና መንፈስ በመንፈስ ልክ እንድታወርድ እንድትናገረን እንለምንሃለን። አሜን። አምላካችን እግዚአብሔር ሆይ ሲናገር ልባችን ይቃጠልብን ነበረ ተብሎ ተጽፏል። በእውነቱ አምላክ እግዚአብሔር ሆይ አንተ ስትናገር ይለያል። ሰው ለጆሮ ይናገራል፣ ለአእምሮ ይናገራል፣ አንተ ግን ለልብ ትናገራለህና በናዝሬቱ ጌታ በኢየሱስ ክርስቶስ ስም ተናገረን። አሜን። በውስጥ ሰውነታችን እግዚአብሔር ሆይ እንድንሰማ አቤቱ በዚህ ምሽት ያለ መከልከል ጓዳዎቻችንን አልፈ እንድትዳስስ መልካም ፈቃድ ይሁን። አሜን። ማንኛውም አይነት የአመፃ ስራ ጌታ በኢየሱስ ስም የተከለከለ ይሁን። አሜን። እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም የክፉ አሰራር አእምሮን ልብን የሚያሸፍት በሁኔታዎች የሚያውክ የክፉ አሰራር በጌታ በኢየሱስ ስምና ስልጣን የታሰረ ይሁን። አሜን። ኃይለኛውን ሳያስር ቤቱን የሚበዘብዝ ማን ነው ተብሎ ተጽፏል። የአመፃ ስራ በኢየሱስ ስም ይታሰር። ማንኛውም ክፉ መራራ ጽዋ ይደፋ። እኔና ህዝብ በነፃነት ቃል እንድንሰማ እርዳን። ክብር በሰማይ ላንተ ይሁን። ነፋሳት ደመናት ለክብር ይታዘዙ። እግዚአብሔር ሆይ አልፈ ዳሰን ተናገረን። አቤቱ ፈውሰን። አቤቱ እግዚአብሔር ሆይ ጠግነን ተናገረን። ጊዜውን ሁሉ ላንተ ሰጠን። ክብር ለታላቁ ስም ይሁን። እኔንም እግዚአብሔር ባሪያህን እርዳኝ፣ ወንድሞቼንም እህቶቼንም እርዳቸው። ስለ ሁሉ ከፍ ከፍ በል በናዝሬቱ ጌታ በኢየሱስ ክርስቶስ ያው ስም አሜን። አሜን። እግዚአብሔር የአምላካችን ስም የተባረከ ይሁን። እግዚአብሔር ይጋርገና እናመሰግናለን። በዚህ ስፍራ ያው መነሻ ላይም ወንድሜ ተክሉ በደንብ አብራርቶታል። ይሄ አንደኛ ጢሞቴዎስ ለወጣት ቤተክርስቲያን መሪ ጳውሎስ መንፈሳዊ ልጅ ጳውሎስ የተጻፈ ደብዳቤ ነውና ባልተለመደ መልኩ በወጣትነት እድሜ ቤተክርስቲያንን እንዲመራ እድል የደረሰው አንድ ወጣት ሰው ምናልባትም በብዙ መልኩ ብዙ ምድራዊ ካራክተሮችን እንኳን በብዙ መልኩ ላይ አሟላ ይችል ይሆናልና ጳውሎስ ለአገልግሎት ወደዛ ስፍራ ሲመጣ በዛ ያሉ ሰዎች ናቸው ለጳውሎስ የነገሩት ይሄን ልጅ ወስደህ ብታሳድገው እናቱ ኤውንቄ አያቱ እናቱ ሎይድ አያቱ ኤውንቄም በመንፈሳዊ ነገር ጠንካሮች ናቸውና ወስደህ ብታሳድገው ይሄንን ልጅ አንተን ይተካል ወደፊት ብለው ነገሩት ለጳውሎስ። የወንድሞች ምስክርነት ሰምቶ ይሄንን ወጣት ህፃን ወሰደ ከራሱ ጋር ጳውሎስ። ከዛ በኋላ ለአገልግሎት በዚህ በኤፌሶን ያለችውን ቤተክርስቲያን እንዲያደራጅ ኃላፊነት ሰጥቶት ከሄደ በኋላ ሮም ላይ ለመጀመሪያውን ዙር እስር ታስሮ ከተፈታ በኋላ ጳውሎስ ይሄንን መልእክት ለሱ ይጽፋል። ይሄ ሰው በእናቱ አይሁዳዊ ቢሆንም በአባቱ ግሪካዊ ነው። ምናልባት በብዙ መልኩ የአይሁድን መስፈርት የማያሟላ ከአሕዛብ ወገን ሊቆጠር የሚችል ሰው ነው። ሆኖም ግን ጳውሎስ ይህንን ሰው ወስዶ እግዚአብሔር ሐሳብ ለማሳደግ በወንድሞች ምስክርነት ተስማምቶ የወሰደውና ለትልቅ ኃላፊነት ያጨው ከዛም በኋላ በኤፌሶን ባለው ችግር በኤፌሶን ዙሪያ በሚታዩት አንዳንድ በጊዜው የነበሩ
ቤተክርስቲያን በተለይ በጣም ቻሌንጅ የሆነችበት የሐሰተኛ አስተምሮ ትምህርት ነበረ። እንዲሁም ደግሞ ኤጲስቆጶስን ለቤተክርስቲያኖች የመሾም ትክክለኛ መንፈሳዊ ብስለት ያላቸው መሪዎች መሾም እንዳለባቸው በተለይ እነዚህ እየገቡ የነበሩ ሐሰት ትምህርቶች ስለነበሩ ወደ ኤፌሶን ወደ ዛሬዋ ቱርክ ከተማ ትልቅ የንግድ ሪቮሉሽን በነበረበት የተነሳበት አንደኛ ሴንቸሪ ላይ ነው በዛ ጊዜ። ስለዚህ በዛ ሪቮሉሽን የተነሳ በተለይ ሮማውያን አገርን የዓለምን ፖለቲካ በተቆጣጠሩ ጊዜ ትልቁ የሮማውያን ትኩረት መንገድ ላይ ነበረ። መንገድ በጣም ኢንፍራስትራክቸር ይሰሩ ነበርና ለአገዛዛችን ለፖለቲካችን ማሳለጫ መንገድ ዋናው ምክንያት ነው ብሎ ስለሚያምኑ መንገድን በየአቅጣጫው ከፋፈቱ በባህር በምድር ላይ። ስለዚህ በጣም የንግድ ከተማ ሆና ኤፌሶን የሞቀችበት ጊዜ ነበርና በዛን ጊዜ የነበረው የገባው በተለይ መንገድ ሲከፈት ነገሮች ሲከፋፈቱ ብዙ እንግዳ ነገሮች ይገባሉና እንግዳ ነገሮች ገብቶ በኤፌሶን ያለችውን ቤተክርስቲያን በጣም ማናወጥ የጀመሩበት ጊዜ ነበር በተለይ የሐሰት ትምህርቶችና ያ ነው ይሄንን ለመቋቋም ስነ ምግባር ያላቸው ቤተክርስቲያንን የሚመሩ በተለይ ይሄንን ብቃት ያላቸው መሪዎች በቦታ ላይ መሆን ይሄንን ነገር እንደሚከላከሉ ስለሚያምን በዚህ ጊዜ ቤተክርስቲያን ጥንቃቄ ስለምትፈልግ አንዳንድ ጊዜ ቴክኖሎጂ ሲመጣ ንግድ ሲመጣ ብዙ ግንኙነቶች ሲመጡ የነበረው ነገር ይሻክራል ወዲያው ወደ ተለያየ ነገር ስለሚበረዝ ከዛም በመነሳት ነው ጳውሎስ በዚህ ስፍራ ላይ ትኩረት ሰጥቶ ይሄንን ወጣት መሪ ወክሎ በብዙ መልኩ ደግሞ እሱንም ቻሌንጅ ያደርጋል። አንተ ራስህ ብሎ ነው የሚናገረው። መሪዎችም እንደዚህ አድርግ ከሐሰተኛ ትምህርት ጠብቅ ካለ በኋላ እሱንም አይተውም። ለእግዚአብሔር ለመምሰል ራስን አስለምድ። መንፈሳዊነት የሚቆም አይደለም። የሆነ ቦታ ግራጁዌት አይደረግም። በህይወት እስካለን ድረስ እየተማርን እያደግን እየተለወጥን የምንሄድበት ህይወት እንደሆነ ይነግረዋል። ቻሌንጅ ያደርገዋል። ራስን አስለምድ ይለዋል። እንዳትረካ ይላል። በመንፈሳዊ ህይወት እዚህ ጋር ደርሻለሁ ብለህ እንዳትቆም። በጣም ትልቅ ምስጢር ነው። ለዚህ ምስጢር ደግሞ ራስን አስለምድ። ሁልጊዜ ኮንቲኒየስሊ ማደግ አለብህ። ሁልጊዜ በዚህ መትጋት አለብህ ብሎ ይናገረዋል። የጋለ ፍቅር የጋለ ጥሩ መንፈሳዊ ህይወት የተነቃቃ ህይወት ኖሮ የሆነ ጊዜ ላይ ተመልሰ ደግሞ ሌላ ጊዜ ቀዝቅዘ እንዳትገኝ። ስለዚህ በምሳሌያዊ ህይወት አንተን የሚያዩ ሰዎች አሉ። ያንተን ህይወት ምሳሌ አድርገው የሚጓዙ ሰዎች አሉ። ስለዚህ አገልግሎት አንዱ ምሳሌያዊ ነው። ስለዚህ ደግሞ ራስን አስለምድ ብሎ እሱም ደግሞ በግሉ ቻሌንጅ ያደርጋል። በዚህ ፓኬጅ ውስጥ ለህዝቡ እንደ መመሪያ ያስቀምጠዋል፣ ለሱም ያስቀምጠዋል። ወደ ዛሬው ስፍራ ሲመጣ እነዚህን ሐሳቦች አንድ ላይ ከያዘ በኋላ በተለይ ከቁጥር 8 ጀምሮ እስከ 13 ያለውን በአጠቃላይ ለቤተክርስቲያን ስርዓት ለመንፈሳዊ ብስለት ለእውነተኛ የፍቅር አመራር እንዴት መሆን እንዳለበት በዚህ በአገልግሎቱ መጨረሻ ነው ይሄንን መልእክት የሚጽፈው ጳውሎስ። በተለይ ወደ 62 እስከ 64 ነው የተጻፈውና የአገልግሎቱ የመጨረሻው ምዕራፍ ላይ ደርሶ ነው የሚጽፈው። የሚያስቀረው መልእክት አልነበረም በውስጡ። ስለዚህ በተለይ ስለ አገልጋዮች ይናገራል። ባይዞ ይሄ ድቁና የምንለው ወይም ደግሞ ዲያቆንያ የሚለው የግሪካዊ ቃል ዲያቆን ማለት አገልጋይ ወይም ባሪያ ማለት ነው፣ ሰርቫንት ማለት ነው። ስለዚህ ሁላችንንም የሚመለከት ኮንቴንት አለ። አገልጋይ የሆንን ሰዎች እግዚአብሔር በተለያየ ስፍራ በብዙ በጥቂት ምናልባት እንደ ሰዎች ግምት ሊሆን ይችላል። የትም ይሁን እኔ በጓዳ አገለግላለሁ፣ እኔ በጽዳት አገለግላለሁ፣ እኔ እንደዚህ ሰዎች ይላሉ። ብዙ ጊዜ አገልግሎት የጓዳ የአደባባይ የሚባል ነገር የለም። በእግዚአብሔር ፊት የመኖርም ጭምር ባይዘው መኖር ራሱ አንድ አገልግሎት ነው። ምን ይላል እግዚአብሔር ቃል ሲናገር? ጌታ ኢየሱስ ክርስቶስ ወደ ተራራ ወጣ ይላል። ከዛ በኋላ የሱ የሆነውን ወደ ራሱ ጠራቸው፣ ከሱ ጋር እንዲኖሩ ነበር። እንዲሰብኩ አይልም፣ እንዲዘምሩ አይልም፣ እንዲያገለግሉ አይልም። ኳየር፣ ሶሎ ዘማሪ፣ የጸሎት ጓድ አይደለም። ከሱ ጋር እንዲኖሩ ጊዜ እንዲወስዱ። ከማጋ ከጌታ ጋር ወዴት ወጣ? ወደ ተራራ። ከዛስ ወደ ራሱ ጠራቸው። ምን እንዲሆኑ? ከጌታ ጋር እንዲኖሩ። በየትኛውም ስፍራ ውስጥ ሁኑ፣ ሰው በማያያችሁ በማያያችሁ፣ በትንሽ ጥቂት ህዝብ በብዙ ህዝብ ፊት ለፊት ቤቱም ስፍራ እግዚአብሔር ያውቁ። ያ ክሬዲቱ የእግዚአብሔር ነው። ያ ቦታው የእግዚአብሔር ነው።
እሱ አይደለም የኛ ግን በየትኛውም ብንቆም ያቆመን እግዚአብሔር ነውና ከሱ ጋር እንዳለን ከሱ ጋር እየተጓዝን እንደሆነ ከተሰማን ያገለግለናል አገልግሎት እሱ ከሱ ጋር እንዲኖር እና ለስብከትም እንድልካቸው ይላል እሱ ሁለተኛ ነው ከኖሩ በኋላ ከጌታ ጋር ከቆዩ በኋላ ከጌታ ጋር ከኖሩ በኋላ ስለዚህ በኤፌሶን ያለው ትልቁ መንፈሳዊና ባህላዊ ተግዳሮት የበዛበት ሰዎች በተረት ሰዎች በዘር ተኮር ዘር መቁጠር የጀመሩበት ሰዎች በህግ ወይም ደግሞ ስርዓት መጠበቅ ያድናል ብሎ ትምክህትን በተለማመዱበት ጊዜ ላይ ጳውሎስ ይህንን ሰው እውነተኛው መስመር በምድር ላይ እንዲያስቀምጥ ብሎ ይናገራል ስለዚህ ነው በዚህ ኮንቴክስት ውስጥ ሆነን በዚህ መንፈስ ውስጥ ሆነን እነዚህ ስፍራዎችን እናያቸዋለን ከቁጥር 8 ብሎ እንደዚህ ብሎ ይጀምራል ዲያቆናትን እንዲሁ የተከበሩ ቃላቸውንም የማይለዋውጡ በብዙ የወይን ጠጅ የማይጎመጁ ያላግባብ የሚገኝ ጥቅም የማያሳድዱ ሰዎች መሆን ይገባቸዋል ይላል ይሄ ስለነዚህ ዲያቆናት ባለፈው ስለ ኤጲስቆጶስ ስለ ቤተክርስቲያን አመራር ያለውን አይተናል አሁን ደግሞ ዲያቆናት የሚለው ለምንድነው ዲያቆናት ያስፈልገው ብለን ስንል ዲያቆናት በቤተክርስቲያን ውስጥ መሪዎችን የሚረዱ ትክክለኛ ፍርድን በመስጠት ፍትሃዊነትን በቤተክርስቲያን ውስጥ የሚያመጡ ሐሳቡ የተጀመረው ምን ጊዜ ነው እነ ጴጥሮስ በአገልግሎት ቢዚ ሲሆኑ በነፍሳት በጣም ቢዚ በሆኑ ጊዜ ምዕመናት ውስጥ ምን ተፈጠረ መበዳደል መጣ ብዙ ከግሪክ ሀገር የመጡ ባልቴቶች ነበሩ መበለቶች ነበሩ ባልሌላቸው ሰዎች ነበሩ አይዛቦች ነበሩ አይሁዶች ነበሩ ሁሉም የራሱ ቡድንና ካታጎሪ ነበረው አንዱ ከአንዱ ጋር መቀላቀል አልቻለም ሰዎች እንደየመጡበት ግሩፕ ሲለያዩ ተበደሉ በጣም ብዙዎች ሐዋርያቶች እንግዲህ የምታውቁት ሁላችንም አንድ ነገር ነበራቸው ፋይናንሳቸው አንድ ነበረ ስራታቸው አንድ ነበረ ሚመራቸው ፍቅርና ፍቅር ብቻ ነበር ግን በዛ ውስጥ ሰዎች መበደል ጀመሩ በዛ ውስጥ ስሞታ መጣ ወደ ጴጥሮስ እንዴት እንደዚህ ይሆናል ብዙዎችን መድረስ ማየት አልቻልንም እኛ ነፍሳትን በማምጣት በብዙ ነገር ተጠምደናል ግን እዚህ የዳኑትን ደግሞ ፍትሃዊ የሚያመጣ መንፈስ ቅዱስን የተሞላ በባህሪው የሚያመዛዝን የተሻለ የህይወት ምስክርነት ያላቸው ካሉ ሰዎች ስነ ምግባር ተኮር በሆነ መመዘኛ ይመረጡና ያገልግሉ ብሎ ጀመረ በዚህ ጊዜ ነው የወጡት እንግዲህ የውስጣዊ ነገሮችን ሁሉን እኩል የሚዳኙ እኩል የሚያዩ ሃሌሉያ እንደዚህ አይነት ሰዎች እንደሚያስፈልጉ ጴጥሮስ ተናገረ ከዛ በኋላ ሰዎችን መረጡ ከዛ በኋላ አገልግሎቱን ጀመሩ ክብር ለእግዚአብሔር ይሁን አሜን በዚህ በቁጥር 8 ላይ ምንድነው የሚለው ለዚህ የተከበሩ ቃላቸውን የማይለዋውጡ ይላል ከቃላቸው ይጀምራል ጭምቶች የሆኑ ይላል ቃላቸውን የማይለዋውጡ ለብዙ ወይን ጠጅ የማይጎመጁ በልክ መኖር የገባቸው በጣም የማይስገበገቡ እግዚአብሔር የተባረከ ይሁን መጽሐፍ ሲናገር ብዙ የሰበሰበም አላተረፈም ጥቂት የሰበሰበም አልጎደለበትም ይላል በዚህ የሚያምኑ በእግዚአብሔር መግቦት የሚያምኑ የማይስገበገቡ ከሰዎች አበልጠው ለመጠቀም ልባቸው የማይሳሳ የማይሮጡ የማይሄዱ ይላል ይሄ በጣም ወሳኝ ባህሪ ነው ባይዘው የሚገርማችሁን አንድ ነገር ከዚህ ጋር ስለሚሄድ ከብሉይ ኪዳን ላስታውሳችሁ ኤልያስ በሚያገለግልበት ዘመን ኤልሳ 12 ጥማድ በሬውን አርዶ ለሰዎች ሰጥቶ ነው ኤልሳዕን የተከተለው ኤልያስን የተከተለው ደቦ የመጣውን ሰዎች አርዳችሁ ብሉ ብሏቸው 12 ጥማድ በሬ ማለት 24 ሰንጋ ማለት ነው አርዶ ሰጥቷቸው ሞፈርና ቀንበሩን ሰባብሮ አብልቷቸው ነው የተከተለው ከዛ በኋላ ኤልያስ ወደ ሰማይ ሲወጣ በዚህ ሰው ላይ መጎናጸፊያ ወደቀበት ይሄ ሰው ደግሞ ማገልገል ጀመረ አይታቸዋል እግዚአብሔር ለተለየ ነገር ልቡን የነካው ሰው ነበር ከዛ ደግሞ ሂሳብ ሰራና ጊያዝ የሚባል ሰው ተከተለው እሱም ተክቶ የተሻለ ሰው ለመሆን ምናልባት ይሄን ነገር ያየ ይመስለኛል ኤልያስና የሱም መተካካት
ቀጠለ። መጥቶ ለማዳ ሆኖ ገባና ከሱ ጋር መሄድ ጀመረ። ሲያገለግል ታምራት በእጁ ላይ ሲሆኑ ይሄ ሰው ምንም ነገር አይጠይቅም፣ ገንዘብ አይፈልግም፣ ምንም አይቀበልም። ከዛ በኋላ ኔማን የሚባል ሰው የሶሪያ አለቃ መጣ። ብርና ወርቅ ጭኖ መጣ። ደብዳቤ ይዟል። ንጉሱ ጽፎለታል። ባሪያዬን ብትፈውስልኝ ይሄን ገንዘብ ተቀበል የሚል ደብዳቤ ሁሉ ሄዲንግ ያለው በማተም የተመታ ደብዳቤ ይዞ መጣ። ኤልሳዕ ግን አለ እኔ አልቀበልም አለ። ሂድና ዮርዳኖስን 7 ጊዜ ብቅ ጥልቅ በል ከዛ ትፈወሳለህ አለ። ሄደ 7 ጊዜ ተፈወሰ። ሰውነቱ እንደ ንጹህ ሕፃን ልጅ ሆነ። መጣ። ይኸው ስጦታን ተቀበለኛል። አልቀበልም አለ። ይዘህ ሄዳል። ቆጨው ገያዝ ምንድነው የሆነ ያለው? ይህን ዓመት እኔ እሱን ስከተል ታዲያ ያለ ምንም ነገር እንዴት ይሆናል? አልበሰለም። አይታችኋል። እውነተኛን መንፈሳዊ ብስለቱ ውስጡ አልነበረም። እንዲህማ አይሆንም፣ እዚህ ጋር አይምሮዬን መጠቀም አለና ይሰማል። አዎ ይሰማል። አይምሮዬን መጠቀም አለብኝ አለና ተከተለው። ሄደና ትንሽ መንገድ እንደሄደ አቆመው። ሰውየውን ኔማንን አቆመውና አምጣለው። እንደ እንግዳ መጥቶበታል ኤልሳዕ ብሩንም ወርቁንም ፈልጓልና ግማሹን አካፍላ አምጣ ብለዋል አለ። የራሴን ድርሻ ልውሰድ እሱ ከተወ ምን አገባኝ ብሎ ወሰደ። ቆፍሮ ቀበረ። መጣ። የተደ ነበር። አይ እንደው እንደዚህ ወጣ ብዬ በዚህ ወጥቶ ከሰውየው ሄደ ይሄን ስትቀበል አላየሁም ምን ያለ። ከዛ ምን እንዳለው አንድ እቺ ነገር እንድታስላስታውሳችሁ ብዬ ምን እንዳለው ታውቃላችሁ? ለምን ተቀበልከው? ገንዘብ እርም ነው አያስፈልገንም አላለም። እንዲህ ነው ያለው። ሄደ ከኔማን ብር ስትቀበል አላየሁም ምን? ይሄን ልታደርግ ጊዜው ነውን? ጊዜው ነውን? ይሄንን ነው በቃ ሂሳብ ሰርቶ ስለመጣ እሱ መታገስ አልቻለም። እግዚአብሔር በጊዜው እንደሚባርካቸው ያውቃል። ጊዜው ነውን አለው። ከዛ በኋላ ለምጹ በአንተ ላይ ይሆናል አለው። ወጣ። ምን ልላችሁ ፈልጌ ነው? የማይስገበገብ ይላል እግዚአብሔር ቃል። የማይስገበገብ እንደዚህ አይነት ሰው መሆን አለበት። ይሄ አገልጋይ የሚሆን ሰው፣ ይሄ ባሪያ የሚሆን ሰው፣ ይሄ ሰርቫንት የሚሆን ሰው፣ ዲያቆን የሚሆን ሰው። ባሪያ የሚለው ቃል በጣም ደስ ይለኛል። እኔ ታውቃላችሁ በብሉይ ኪዳን ባሪያ ከሆነ በገንዘብ ነው የሚገዛው። ተገዝቶ ይመጣል፣ ገዢው ቤት ይገባል። ከዛ ምንም እንዲናገር መብት የለውም። ምን እንደሚሆን ታውቃላችሁ? ጸጥ ነው። ድምፅ አይፈቀድለትም። ባሪያ ድምፅ አያወጣም። ባለቤቱ ከውጭ ሲመጣ ልጆች ካለ በር አካባቢ ይሮጥ ይመጣና ጓዳ ገብቶ ቤቷ ጋር ልጆች ይላል። በሱ ድምፅ ቅላጼውን በሱ ዜማ ይናገራል። ከዛ እሱ ድምፅ ስለሌለው መብት ስለሌለው የባለቤቷ ድምፅ እንደሆነ ሴቲቷ እመቤቷ ታውቃለች። ምግብ የለም እንዴ ካለ ሮጦ መጥቶ ኮስተር ብሎ እሱ ባለው መንፈስ ምግብ የለም እንዴ ብሎ ነው የሚናገረው። ምን ታፈጥብኛለህ አትለው። የሱ ቁጣ የባለቤቷ ቁጣ እንደሆነ ታውቃለች። እየመጣን ነው ካለች ሄዶ ጉንበስ ብሎ እየመጣን ነው እሷ ባለች ቅላጼ ነው ሄዶ የሚያስተላልፈው። አንድ ነገር ዝንፍ አይልም። ምክንያቱም ባሪያ ነው፣ ቃል የለውም። ለዚህ ነው ጳውሎስ እኔ የክርስቶስ ባሪያ ነኝ ሲል አልጨምርበትም ነው ኤክስፒሪየንሱ። ጌታ ከተቆጣ ተቆጥቼ፣ እግዚአብሔር መንፈስ ከተቆጣ ተቆጥቼ፣ ካስራናችሁ አስራንቻችሁ እንጂ የራሴን ቢሄቨር የራሴን ባህሪ ስሜቴን እዚህ ውስጥ አስገብቼ አላንጸባርቅም። ክብር ለእግዚአብሔር ይሁን። አሜን። ስለዚህ በስነ ምግባር የታነጹ ናቸው አገልጋዮች፣ ዲያቆናት። በምግባር በቤተ ክርስቲያኑ ውስጥ በስነ ምግባር ክራቴሪያ የሚያሟሉ መሆን አለባቸው። ስለ ሐቀኞች፣ ታማኞች፣ ቃላቸው ምን የማይሆን ይላል? ቃላቸውን የማይለዋውጡ ይላል። ቃል የማይለዋውጥ ሰው ነው ከተባለ ያለውን እውነት የሚናገር ማለት ነው። ቃላቸውን የማይለዋውጡ ያ ማለት የሚናገሩትና የሚኖሩት ነገር የሚጣጣም ሲናገሩ ሲኖሩ ሌላ ጊዜ ስታዩቸው ሲናገሩ አይታችሁ ሲኖሩ ደግሞ ስታዩ ተገላብጦሽ ያልሆኑ at the same time የሚሉትን ነገር የሚያደርጉ እንደ ቃላቸው ተግባራቸው የሆነ
ክብር ለጌታ ይሁን። አሜን። ስለዚህ ልከኞች የሆኑ ራሳቸውን መግዛት የሚችሉ ቃላቸው የማይለውጡ በብዙ ወይን ጠጅ የማይጎበኙ ያለአግባብ ጥቅምን የማያሳድዱ መሆን አለባቸው። መንፈሳዊ መሪነት የባህሪ እንጂ የችሎታ ብቻ አይደለም፣ የልምድ ብቻ አይደለም። በዛው ልክ ባህሪም በዛ ውስጥ የሚታይበት እንደሆነ ይናገራል። መናገር መኖር አብሮ እኩል በኩል እንደ አንድ ሳንቲ ገጽታ የሚያይ ነው እና ያለአግባብ የሚገኝ ጥቅምን አያሳድዱም ማለት በአግባብ ያላቸውን የሚመሩ ሰውንም በአግባብ ንብረትንም በአግባብ ገንዘብንም በአግባብ የሚያስተዳድሩ መሆን እንዳለባቸው ይናገራል። በተለይ ለዛሬዋ ቤተክርስቲያን ለመንፈሳዊ ብስለት ይሄ መንፈሳዊነትንና ብስለትን ባላንስ ያደረጉ ሰዎች ባህሪና ካሪዝማቲክ ያልተለያየ ተቃራኒ ያልሆነ አንዳንድ ጊዜ የባህሪን ጉድለት ሰዎች በጣም መንፈሳዊ ሆኖ መሸፈን በቃ በመንፈሳዊነት መሸፈን ይፈልጋሉ። እንዴት አድርጌ ነገር እንደማብራራላችሁ አላውቅም። ባህሪ በህይወት የሚታይ ነገር ነው። ባህሪ በቃል በኑሮ የሚገለጽ ነገር ነው። ይሄ ነገር ምናልባት በጣም መንፈሳዊ በመሆን ትንቢት በመናገር ድምፅ ከፍ አድርገን በመስበክ በልሳን በመጸለይ የምንደብቀው የምንሸፍነው በዛ የምንከልለው የምንጋርድበት መጋረጃ መሆን የለበትም። ባህሪ አንዱ የህይወታችን አካል ነው። ወይም የአገልጋዮች የዲያቆናዎች ባህሪያቸውና ህይወታቸው ወይም ደግሞ ንግግራቸው አብሮ የተጣጣመ መሆን እንዳለበት ይናገራል። ከዛው ጋር ተያይዞ ቁጥር 9 ላይ ያለውን እንዲህ የሚል ነው። ቁጥር 9 እንደዚህ ይላል፣ እምነትን ጥልቅ ምስጢር በንጹህ ህሊና መጠበቅ አለባቸው። የእምነትን ጥልቅ ምስጢር በምን በንጹህ ህሊና ይላል። እግዚአብሔር ስም የተመሰገነ ይሁን። በንጹህ ህሊና። አሁን እንግዲህ ስለ ባህሪው አንድ በአንድ ካለ በኋላ ይሄንን የእምነትን ጥልቅ ምስጢር በንጹህ ህሊና የሚጠብቁ መሆን አለባቸው። በተለይ ይሄ ንጹህ ህሊና የሚለው ከቆላስይስ ምዕራፍ 1 ቁጥር 26 እና 27ን አብራችሁ ከዚህ ጋር ያያዛችሁ ማንበብ ትችላላችሁ። እና ንጹህ ህሊና የሚል ነገር አለ። ንጹህ ህሊና በተለይ በመንፈሳዊ ህይወት ውስጥ አንዱ ትልቁ እና ዋናው ነገር ህሊና የሚለው ፓርት ነው። ይሄ የህሊና ንጽህና የህሊና ንጹህ መሆን የአእምሮ ንጹህ መሆን ቀላል ነገር አይደለም። መጽሐፍ ሲናገር ጻድቅ እንዳንበሳ ያለ ፍርሃት ይኖራል። ህሊናችን ንጹህ ሲሆን በእግዚአብሔር ፊት አንድ የምናገኘው ነገር ታውቃላችሁ፣ የልጅነት መብታችንን ኤክሰርሳይዝ የማድረግ ድፍረት እናገኛለን። ጸልየን የመቀበል ድፍረት እናገኛለን። ህሊናችን ንጹህ ሲሆን ኃጢአት አንዱ የሚጎዳው ነገር አንዱና ዋናው ህሊናን ነው የሚመታው። የሰው ህሊና ከተመታ ሰው አቅም አይኖረውም፣ ጉብዝና አይኖረውም፣ ድፍረት በእግዚአብሔር ፊት አይኖረውም። በእግዚአብሔር የመተማመን የመወራረድ አቅሙ ይመታል። ቀና ማለት ይከለክላል። ኃጢአት የሰው ልጅ ከሚሰብር ከፍተኛ በሽታ ነው። ባይዞ ከፍተኛ ይሄ በእግዚአብሔር ላይ ያለንን ኮንፊደንታችንን ነው የሚመታው። ማንም አጠገብ አለ የለም እሱ ሌላ ጉዳይ ነው። ማንም ሂስትሪውን ያውቃል አያውቅም እሱ ሌላ ጉዳይ ነው። ሁል ጊዜ ግን የማንለየው ህሊና የሚባል አንድ ትልቅ መሪ አለ። ይሄ ህሊና መንጻት አለበት።
የሱ መንጻት ድፍረትን ያመጣል። የሱ መንጻት መታመንን ያመጣል። የሱ መንጻት ባይዞይ ልጆች አይታችሁ ከሆነ ጌታ ኢየሱስ ምን አለ? እንደ ልጆች ካልሆናችሁ አይደለም የሚለው። ልጆች እኮ ሳይክል መግዛት ማይችለው አባታቸውን አውሮፕላን ግዛ ይሉታል። አውሮፕላን ግዛ ይሉታል። ኤክስፒሪየንስ ያደረጋችሁ ሰዎች ታውቃላችሁ፣ ምንም እንደሚያጣ አባታቸው አያስቡ። ዋው! እኔ በጣም ደስ ከሚለኝ አንዱ ፓርት የልጆች ባህሪ፣ በቃ ይሄን አምጣ ነው፣ ይሄን አድርግልኝ፣ አባቴ ይችላል ነው፣ አባቴ ከዛ በላይ አለው ነው። በቃ የሆነ ጥሩ ነገር ካዩ ትምህርት ቤት ውስጥ ጥሩ መኪና ተገዝቶላቸው ውድ ዋጋ ቢሆን አባቴ አይ አይደል የገሌም አይነት መኪና ግዛል አለ፣ ገንዘቡ ትችላለህ አይሉ። በቃ አባታቸው ይችላል። እንደማይችል እንኳን ለማሰብ ጊዜ የላቸውም። አባታቸው በንጹ ኮንፊደንት አላቸው አባታቸው ላይ። አባቴ ያጣል ብሎ አያስብ። ይሄ ከእግዚአብሔር ጋር አባታዊ ኢንቴግሪቲ፣ ይሄ አባታዊ ማንነት፣ ኮንፊደንት፣ በቃ ድፍረታችን ህሊናችን። ህሊና በኃጢአት ምክንያት ይቆስላል። ህሊና በኃጢአት ምክንያት ይመታል። በጣም የሚገርመውና በጣም ከባዱ ነገር ተደጋግሞ ከተመታ የሚደነዝዝ ነገር ቢሆን ህሊና ነው። ይሄ ህሊና በጣም ጉዳት ከደረሰበት ተመሳስሎ ተደጋግሞ ከተመታ ንጽህናው ከጠፋ ይደነዝዛል። ታውቃላችሁ፣ የሰውነት አካል ከደነዘዘ እዛ ጋር ያሉ ሴንሰር ኦርጋኖች፣ እዛ ጋር ያሉ ነርቮች ከሞቱ ከዛ በኋላ ምን ሊሆን እንደሚችል አስቡት። የእናንተ መሆኑ ራሱ ላይታወቃችሁ ይችላል። እግዚአብሔር ስም የተባረከ ይሁን። ስለዚህ ህሊና በጣም ትልቅ ነገር ነው። በእምነትም ምስጢር ይላል፣ በእምነትም ጥልቅ ምስጢር በንጹህ ህሊና መጠበቅ አለባቸው። ይሄ ህሊና ትልቅ ድፍረታችን ነው። ይሄ ህሊና ኮንፊደንታችን ነው። ይሄ ህሊና ንጹህነታችን ነው። ይሄ ህሊና በአምላካችን ላይ ያለንን ኮንፊደንት ኤክሰርሳይዝ የምናደርግበት ነው። የምንፈልገውን በድፍረት የምንጠይቅበት፣ በድፍረት ወጥተን የምንገባበት ነው። ጌታ ያያል፣ ጌታ አለ ብለን ተስፋ ሳንቆርጥ የምንታመንበት ነው። መጽሐፍ ሲናገር ከእግዚአብሔር የተለዩ ሰዎች ትዝ ይላቸዋል። ለማይረባ አእምሮ ህሊና አሳልፎ ሰጣቸው ይላል። በተደጋጋሚ ከተመታ ከፍተኛ ጉዳት ነው። ህሊና መንጻት አለበት። ኃጢአት እንኳን ውስጥ በተለያየ ነገር ሰዎች ከጌታ ቤት ሲደክሙ ምን እንደሚሆኑ ታውቃላችሁ? ይሸሻሉ። ፊት ለፊት የሚቀመጡ ሰዎች መሀል ይቀመጣሉ፣ ንክስተ የኋላ ይቀመጣሉ። ከዛ በኋላ አይመጡ። ለምን? ህሊናቸው ስለሚቆስል ነው፣ ስለሚሰማቸው። ግን እንደገና ህይወትን አድሶ ህሊናን አንጾ በእግዚአብሔር ፊት መቅረብ ትልቅ ነገር ነው። ስለዚህ ጉዳይ ይናገራል። ይሄ የሞራል በውስጥ ህይወታቸው ውስጥ ይሄ የሞራል ካፓሲቲ ነው የሚናገረው። እምነታቸው በንድፈ ሐሳብ ብቻ ሳይሆን በእውነተኛ ህይወት የተቃኘ መሆን አለበት ብሎ ይናገራል። አገልጋዮች ትልቅ ተረስታቸው፣ ትልቅ ሞተራቸው፣ ትልቅ አቅማቸው ህሊናቸው። እግዚአብሔር ስም የተባረከ ይሁን። አሜን። ቁጥር 10ን ከዚሁ ጋር እያይዘን እናያለን። ቁጥር 10 እርሱም አስቀድመው ይፈተኑ፣ ከዚያም አንዳች ነቀፋ ያልተገባቸው። ዋው! እርሱም አስቀድመው ይፈተኑ፣ ከዚያም አንዳች ነቀፋ ካልተገኘባቸው
በድቁና ያገልግሉ ይላል። አስቀድሞ ግን ምን ይሆኑ? ይፈተኑ። ይሄ ምግባርና ብስለት አገልግሎት ከህይወታቸው ጋር ከተቆራኘ በኋላ ህሊናቸው ንጹህ ከሆነ በኋላ መፈተን አለባቸው። ወደ አገልግሎት ሳይወጡ ይፈተኑ፣ መፈተን አለባቸው። ይሄ ዲኪማዞ የሚል በግሪክ ቃል ያለው መፈተን ይሄ በሰይጣን እንደመፈተን ሳይሆን አንድን ነገር ምን ያህል ንጹህ ነው ተብሎ የሚፈተንበት አፈታተን ማለት ነው። ለምሳሌ ወርቅ፣ የራሳችሁን የገዛችሁትን ወርቅ መሸጥ ብትፈልጉ ወርቅ ቤት ብትሄዱ በሆነ ብረት ነገር ላይ አድርገው ፍቀው ራይት መሆኑን ኦሪጂናል መሆኑን ይፈትናሉ። ወይም አቃጥለው መሆን ምንም አድርገው አቅልጠውም ቢሆን ይፈትናሉ። ያ አይነት የንጽህና የውስጥ ማንነትን የማየት መፈተን ማለት ነው። በግምት አይሁን፣ በመፈተን በተፈተነ ህይወት በተፈተነ ማንነት እነሱም አስቀድመው ምን ይሆኑ? የቶቹ አሁን ከየትኛው ነው? ቁጥር 9 ላይ ያለውን ህሊና መጠበቅ አለባቸው። ንጹህ ህሊና ይጠበቁ፣ በእምነት ታላቅ ምስጢር ንጹህ ህሊና መጠበቅ አለባቸው ይላል። እነዚህ ንጹህ ህሊና የጠበቁት ደግሞ ምን ይሁኑ ይላል? ይፈተኑ ይላል። ይፈተኑ፣ በተግባር መፈተን ይፈተኑ። አንድ ነገር እውነተኛ መሆኑ በሚረጋገጥበት መፈተን ነው ይፈተኑ የሚለው። ይህ ማለት እንደ ቴምፕቴሽን ሳይሆን እንደ ቴስት ኢቫሉዌሽን አይነት ፈተና ይፈተኑ ይፈተኑ። እነሱም የሚመለከቱበት ምናይበት ህይወታቸው ምናይበት ህይወታቸው ምንመለከትበት የምልከታ ጊዜ ያስፈልጋቸዋል። ወጥነታቸው መረጋገጥ አለበት። የሆነ ጊዜ ላይ የሆነ ሞቅ ያለ ነገር ነበራቸው። ከዛ በኋላ በወጥነት ስናያቸው ግን እንዴት ነው? በቤተክርስቲያን ዙሪያ ያለው ኮሙኒኬሽን እና ሌላ በስራ ዓለም በትምህርት ቦታ ወደ ቤታቸው ሲመለሱ ኋላ ላይ ሰው በሌለበት ሲኖሩ አይዛብ መካከል ሲኖሩ እንዴት ነው ህይወታቸው? ይሄ ይፈተን ነው የሚለው። ይሄ ይፈተን፣ ይሄ መፈተን አለበት ነው የሚለው ቁጥር 10 ላይ። እርሱም አስቀድሞ ይፈተኑ ከዛም አንዳች ነቀፋ ካልተገኘባቸው። ይሄ ነቀፋ የሚለው ነገር የሚገርም ነው። ነቀፋ ካልተገኘባቸው ያገልግሉ፣ ወደ አገልግሎት ይሄዱ ብሎ ይናገራል። ያገልግሉ፣ ምግባራቸው የሚታየበት ወጥነታቸው የሚረጋገጥበት ከተፈተኑ በኋላ በፈተና ካለፉ በኋላ ነቀፋ ከሌለባቸው፣ ነቀፋ የሌላቸው መሆኑ ከተረጋገጠ በኋላ መሾም አለባቸው፣ ወደ አገልግሎት መሰማራት አለባቸው። ይሄ ኤክሌቶስ የሚለው የግሪኩ ቃል ከፈተና በላይ ከሆኑ ይላል። ኤክሌቶስ ከፈተና በላይ ተፈትነው ያ የተፈተኑበትን ስነ ምግባራቸው ህሊናቸው በእግዚአብሔር ፊት የሚኖሩበት ውስጥ ላይ የሚኖሩበት ውጭ ላይ የሚኖሩበት ነገር ወጥ ሆኖ ከተገኘ እነዛ ሰዎች አክሌቶስ ሆነዋል፣ ከፈተና በላይ አልፈዋልና እነሱ ደግሞ ለአገልግሎት ይሰማሩ፣ እነሱ ደግሞ ያገልግሉ ይላል። ያገልግሉ ብሎ ይናገራል። ህይወታቸው ምንም አይነት ቅሌትን፣ ውንጀላን፣ ህዝባዊ ጥፋትን የማያስከትል ነው። ይሄ ምን ለማለት ተፈልጎ ነው? ምንም ኃጢአት የሌለበት ከሚለው ጋር ግን እንዳታያይዙ፣ እንደዛ ማለት አይደለም። ግን ንጹህ አቋም ያላቸው ህሊናቸው ንጹህ የሆነ ካልቻሉ አለመቻላቸውን የሚናገሩ ካልበቁ ቀይ መብራት አብርቶ አለመብቃታቸውን የሚያውቁ በህይወት የተፈተኑ ልክ ባልሆኑ ጊዜ ልክ አይደለም ማለት የሚችሉ ህሊናቸውን የማያታልሉ ምክንያቱም የህሊናቸው ውጤት ነውና ከእግዚአብሔር ቤት ያላቸው ኮንፊደንት ከእግዚአብሔር ጋር መሆናቸው ህሊናቸው ንጹህ የሆነ ሆነ አለባቸው።
ሰው ሁሉ እግዚአብሔርን ክብር ጎሎበታል ኃጢአትን ሰርቷል ይላል እግዚአብሔር ቃል። በኃጢአት ሊሰሩ ይችላሉ ግን ኃጢአትን የማይደጋግሙ የማይለማመዱ ለኃጢአታቸው ጥቅስ የማይፈልጉ ለኃጢአታቸው በዛ ለመክረም በዛ ለመቆየት ሰበብ የማያመቻቹ ለኃጢአታቸው ርዝን የማይፈልጉ ኃጢአትን እንደ ኃጢአት ተቀብለው ህሊናቸውን እንደገና ማደስ ማንጻት የሚፈልጉ እነዚህ የተፈተኑ ናቸው። እነዚህ ናቸው የሚወጡት። ምክንያቱም ቁልቁለት ሊመጣ ይችላል፣ ዳገት ሊወጣ ይችላል። አንድ ነገር ልንገራችሁ፣ በተለያየ ዘመን እግዚአብሔር እድሜን ሰጥቷችሁ እድልን ሰጥቷችሁ በእግዚአብሔር ቤት ስትኖሩ አንድ ነገር ነግራችኋለሁ፣ በምንም ተአምር ከእግዚአብሔር ቤት አትጥፉ፣ አትቀሩ። ቢደክማችሁ እንኳን ከመድረክ ላይ አላልኩም፣ ከአገልግሎት አላልኩም፣ ከቤቱ ግን አትራቁ። ምንም ቢደክማችሁ እንኳን ከእግዚአብሔር ቤት እንዳትወጡ። አንዱ ጠላት የሚያደርገው ነገር ምንድነው? ቢደክማችሁ እዛው ቁጭ በሉ። ቢደክማችሁ ድካማችሁን የሚረዳ አባት አላችሁ። ጠላት ግን ከመንጋ አውጥቶ ነው የሚያርደው። ከመንጋ አውጥቶ ለብቻ አውጥቶ ነው ከዚህ በኋላ አትረባም፣ ከዚህ በኋላ አትጠቅምም ብሎ ያንን ነገር እንደገና ህሊናውን እያደማ ወደማይሆን ተስፋ መቁረጥ ውስጥ ሰዎችን የሚያስገባ። ለዚህ ነው ልክ ያልሆን ጊዜ እንኳን መተን ቤተክርስቲያን ውስጥ ቁጭ ስንል በየትኛውም በዘማሪ ይሁን በእግዚአብሔር ቃል ሲነገር አያልፈንም። እግዚአብሔር ህሊናችን ንጹህ ከሆነ ባይዘው አይታችሁ ከሆነ አያልፈንም። በየትኛውም ሰዓት ላይ ማንም ተነስቶ ይናገር፣ ማንም እግዚአብሔር ሳይናገረን ለሰከንድ አንወጣም። የትም ጉባኤ እንሂድ፣ ቢኮዝ ህሊናችንና እግዚአብሔር መንፈስ ስለሚተዋወቁ፣ ስለሚሰማሙ፣ ስለሚናበቡ፣ ስለሚረዳዱ፣ ኮሙኒኬት ስለሚያደርጉ። ስለዚህ ህሊናችንን ለማደስ ከእግዚአብሔር እግር ስር ከመውደቅ ውጪ ሌላ መፍትሄ የለም። ህሊናን ለማደስ በእግዚአብሔር እግር ስር ከመቆየት ውጪ ሌላ መፍትሄ የለም። ለዚህ ነው የተፈተኑ ከፈተና ደግሞ ያለፉ ነቀፋ የሌለባቸው ይቀጥሉ፣ ያገልግሉ ይላል። ያገልግሉ ብሎ ይናገራል። ቀጥለን ቁጥር 11 ላይ እንሄድና አብረን እናያለን። ቁጥር 11 እንዲሁም ሴቶች የተከበሩ ሐሜተኞች ያልሆኑ ነገር ግን ልከኞችና በነገር ሁሉ የታመኑ ልከኞችና በነገር ሁሉ የታመኑ ሊሆኑ ይገባል ይላል። ሴቶችም የተከበሩ ሐሜተኞች ያልሆኑ በነገር ሁሉ ልከኞችና በነገር ሁሉ የታመኑ ሊሆኑ ይገባል ይላል። በቤተ ክርስቲያን ብቻ ሳይሆን በነገር ሁሉ ይላል። በነገር ሁሉ፣ በአገልግሎት፣ በፕሮግራም ሰዓት፣ ቸርች በመምጣት፣ በቸርች በሚኖረን አክቲቪቲ ሳይሆን በነገር ሁሉ። ነገር ሁሉ ቤት ነው፣ ነገር ሁሉ ውጪ፣ ነገር ሁሉ አሕዛብ መካከል፣ ነገር ሁሉ ስራ ቦታ፣ ነገር ሁሉ ትምህርት ቤት ቦታ፣ ነገር ሁሉ የህይወታችን ሙሉ 24 ሰዓት የምናሳልፈው ፓኬጅ አንድ ላይ በታማኝነታቸው ለክርስቶስ ያላቸውን ታማኝነት በንጹህ አቋማቸው በሁሉም ህይወታቸው ዘርፍ ማለትም በቤታቸው፣ በአገልግሎታቸው፣ በስራ ቦታቸው ኤቭሪዌር በነገር ሁሉ እግዚአብሔር የተባረከ ይሁን። በነገር ሁሉ የታመኑ ይላል። እንዴት ደስ ይላል! በነገር ሁሉ የታመኑ። ክብር ለጌታ ይሁን። አንድ ሰው አንድ ጊዜ እንደዚህ አለ። ለ10 ዓመት የሆነ መስሪያ ቤት ላይ ቆየና ከዛ በኋላ ወጣ። ሽኝት ተደርጎለት ሲቀየር እኔ እግዚአብሔር ረድቶኛል። በዛ መስሪያ ቤት ውስጥ ሲኖር ከማንም ጋር ምንም ነገር አልተነካከንም፣ አልተጣለንም። ምንም ነገር እንትን አላልኩም።
ሌላ ይቅርና ጴንጤ መሆኔን እንኳን ሳያውቁ ነው አስባቸዋል። በቃ በስራ ቦታ ሌላ ነገር ይቅርና ጴንጤ መሆኔን እንኳን አያውቁም ነበር። እንግዲህ አሁን እንደ ትልቅ እንትን በቃ ማለት በነገር ሁሉ የሚለው ነገር አልገለጠውም ክርስቶስን። በዛ ቦታ ላይ ኮምፕሊትሊ ሌላ ሰው ነበረ። በቤተክርስቲያን ግን በጣም ጥሩ አማኝ ጠንካራ ሰው ነበሩ። በስራ ቦታ ግን ክርስቲያን መሆናቸው አይታወቅም። ግን ያንን ነገር ካለመረዳት የተነሳ ታውቃላችሁ፣ ብዙ ጊዜ ህዝብ እውቀት ከማጣት የተነሳ ባለማወቅ የተነሳ በጣም ጥሩ ነገር እንዳደረጉት ወደ ምስክርነት አምጥቶ እንኳን ሌላ ነገር ይቅርና ጴንጤ መሆኔንም ሳያውቁ ነው ከዚህ ያጣው። ስለዚህ ክርስቲያን መሆናችንን መታወቅ ባለበት ቦታ ታውቆ ኑሯችን ህይወታችን ተፈትሾ ማንና እንዴት እንደሆነን ታይቶ በነገር ሁሉ ይላል ጌታ የተመሰገነ ይሁን። አሜን። በነገር ሁሉ ምናስቀረው የለም፣ ምንተው የለም፣ ይሄን አላስነካም ምንለው የለም። በዋጋ ተገዝታችኋልና የራሳችሁ አይደላችሁ። እግዚአብሔር እድል ሰጥቶን እግዚአብሔርን ስናገለግል ከከበረበት በእያንዳንዱ ነገራችን ሁሉ ላይ ሊከብርበት ይገባል፣ ሊከብርበት ይገባል። ስለዚህ በነገር ሁሉ ብሎ ይናገራል። ሴቶችም እንደዚሁ መሆን አለባቸው ይላል። እነዚህ ሴቶች የሚለው የዲያቆናት ሚስት ወይም ደግሞ የነሱ አገልጋዮች ሚስቶቻቸው ራሱ እንደዚህ መሆን አለባቸው እነሱ ራሳቸው ብሎ ይናገራል። ይሄ በነገር ሁሉ የሚለው በሁሉ ቦታ፣ በሁሉ ጊዜ፣ በሁሉ ቦታ የሚለውን ሐሳብ ይዛል። ስለዚህ ዲያቆናት አገልጋዮች ወንዶችም ሴቶችም ከሆኑ ብሎ ነው የሚናገረው። በጾታ እዚህ ጋር አይለይም። ሐዋርያት ሥራ ምዕራፍ 16 ቁጥር 1 ላይ ስለ ፌቨን ይናገራል። እና ይሄ የጾታ ጉዳይ አይደለም። ሁሉም ሰው ይሄንን መስፈርት ማድረግ መቻል አለበት። ሴቶች በመጋቢነት እንግዳ በመቀበል በመምከር በማስተማር ያገቡም ቢሆኑ ያላገቡ በመንፈሳዊ የበሰሉ ስሜታቸውንና ሚዛናዊነትን የጠበቁ መሆን አለባቸው። በምን በነገር ሁሉ ይላል። እግዚአብሔር አምላካችን ስም የተመሰገነ ይሁን። አሜን። ስለዚህ እግዚአብሔር ጓዳ ጎድጓዳችንን ይፈልጋል። ሁሉ ነገራችንን ያልተወረሰ ያልታየ ይሄ ነገር ብለን ፕራይቬሲ ብናስቀምጠው ነገር በእግዚአብሔር ፊት ሁሉ የተገለጠ ስለሆነ ማለት ነው። በነገር ሁሉ የአንድ ሚስት ባል መሆን ይገባቸዋል፣ ደግሞ በልጆቻቸውና በሰዎቻቸው በአግባብ የሚያስተዳድሩ ይላል። ቁጥር 12 ላይ እንሂድ። ምንድን ነው የሚለው? ቁጥር 12 ዲያቆናት የአንድ ሚስት ባል መሆን ይገባቸዋል፣ ደግሞ ልጆቻቸውና ቤተሰቦቻቸውን በአግባቡ የሚያስተዳድሩ መሆን አለባቸው ይላል። በአግባቡ በመልካም የሚያስተዳድር ምክንያቱም አንዱ አገልግሎት ንብረትን፣ ገንዘብን፣ ህዝብን፣ ቤተክርስቲያንን እዛ ውስጥ ያለውን ነገር ራን ማድረግ ነው፣ ማስተዳደር ነው። እና ይሄንን በመልካም ከቤተሰብ በግል ህይወት በፐርሰናል በቤተሰብ ደረጃ ያለውን ነገር የሚያስተዳድር መሆን አለበት። ያንን ነገር የሚመሩ መሆን አለበት። አመራራቸው ከነው የሚመጣው from the beginning ከቤት ከነው የሚመጣው ከቤተሰብ። ከዛ መነሳት መቻል እንዳለበት ይናገራል። ከዛ ነው የሚነሳው ብሎ ይናገራል። በጋብቻ ውስጥ ስላላቸው ታማኝነት ቤተሰብን በግል መምራት ብቃቱ በዛ መረጋገጥ መፈተን እንዳለበት እና እዛ ጋር ያለውን ነገር ካልተፈተነ ደግሞ
ወደ አደባባይ ወደ ቤተክርስቲያን ጋር ሲመጣ ሌላ ችግር ሊሆን ስለሚችል አንዱ ይፈተን የሚለው አንዱ በዚህ ነው። በዚህ ቤተሰብን ሊድ የሚያደርግበትን ሁኔታ ምክንያቱም በዛ ውስጥ ያለው ሊደርሺፕ ችግር ካለው ሜንቴናንስ የሚፈልግ ከሆነ ነገ ደግሞ ወደ ሰፊው ወደ ትልቁ ወደ ቤተክርስቲያን ወደ ብዙዎች ህይወት ሲመጣ ከፍተኛ ችግር አለበት። አንድ ጊዜ አንድ የሆነ ነገር ገጥሞናልና ሰውየው የቤተክርስቲያን መሪ ነው። ከባለቤታቸው ጋር በተደጋጋሚ ይጣላሉ። ሲጣሉ በአካባቢ ያሉ ሴቶች ሰዎች ይመጡና አንቺ ምንድነው ኧረ እባክሽ ዝም በይ ሰው እንዳይሰማን እና ባለቤትሽ እኮ ቤተክርስቲያን ሽማግሌ ነው ስለዚህ ሰው እንዳይሰማ በቃ መስማት የለበትም በቃ ቻዩ በቃ ታውቃላችሁ። በጣም አንዳንድ ጊዜ ይሄ እንደዚህ አይነት የቤተሰብ ውስጥ ነገር የበሰለ የተስተካከለ የተመራ የተዋሃደ ምን እንዳለበት ይናገራል። ያ ነው ከዛ ሲወጣ ነው በረከት የሚኖረው፣ ጣዕም የሚኖረው፣ ጥሩ መዓዛ የሚኖረው፣ ጥሩ ሽታ የሚኖረው፣ ጥሩ ለሌሎች ደግሞ በረከት መምጣት እንዲችል ከዚህ ጋር ከውስጥ የተፈተነና በቤተሰባዊ ማንነት ውስጥ ያለፈ መሆን እንዳለበት ይናገራል። በዛ ያለፈ በዛ የወጣ በዛ በትክክል የመጣ መሆን እንዳለበት ይናገራል። ስለዚህ በጾታ ታማኝነት፣ ቁርጠኝነት፣ በግንኙነት፣ በስነ ምግባር ቅን መሆን ያለበት በተለይም በትዳር ጓደኞች የሚይዙበትን መንገድና ሁኔታ በጣም ለቤተክርስቲያን አገልግሎቶች ውስጥ ሄዶ ከባድ ነገር ስለሚያመጡ በጣም በትዳር ውስጥ ያሉ ችግሮች ምናልባት በጊዜ ካልተያዙ ምናልባት በጊዜ እልባት ካላገኙ በአገልግሎት አሳድገን መመለስ ስለማንችል ባይዞች ችግሮችን ከመፍታት ውጪ ደብቆ አምቆ ማቆየት ከማሳደግ ውጪ ከማግዘፍ ውጪ ሞር እንዲታወቅ ከማድረግ ውጪ የሚያመጣው ሌላ ብዙ ነገር የለምና ስለዚህ በዛ ልክ ሄዶ ሰፍቶ በዛ ልክ ትልቅ ደረጃ የደረሰ ወይም ደግሞ አንድ ሰው አገልግሎቱ ህይወቱ በብዙ የሚታወቅ ከሆነ የዛ ሰውም ስተት በዛው ልክ ነው የሚታወቀው ማለት ነው። አስቡ፣ አንድ በጓዳ ያለ ሰው በጓዳ እግዚአብሔርን የሚያገለግል ሰው ቢሳሳት ቢደክሙ በጓዳ ነው ያለው። ምናልባት እሱና ጥቂት አካባቢ ያሉ ሰዎች ሊያውቁ ይችላሉ። በትልቅ ቦታ የቆመ ሰው ግን ቢሳሳት በጣም ብዙ ሰውን እንትን ስለሚል ስለዚህም ጭምር ነው ቤተክርስቲያን ጋር ጥንቃቄ በዚህ አገልግሎት በዚህ መንፈስ ውስጥ በስለው በዚህ ሁኔታ ያለፉ ሰዎች ቤተክርስቲያንን ምድርን ይባርካሉ፣ አገርን ይባርካሉ፣ ትውልድን ይባርካሉ። አንዱ በዚህ ዘመን ቤተክርስቲያን አቅም እንድታጣ ያደረገው አንዱ ነገር የስነ ምግባሮች በአግባብ አለመሆን ነው። የስነ ምግባሮቻችን በትክክል ቤተክርስቲያን አለመታነጽ፣ በዚህ መቆም አለመቻል፣ በዚህ መስፈርት መሄድ አለመቻል የሚገባውን ፍሬ ምድሪቱ ላይ ማምጣት ያቃተበት ሁኔታ። ጥቂት በሆኑ ጊዜ ክርስቲያኖች ብዙ ተጽዕኖ ፈጥረው፣ ጥቂት በሆኑ ጊዜ የአናብስቶችን አፍ ዘግተው፣ ጥቂት በሆኑ ጊዜ በዓለም መንግስታት ላይ ተጽዕኖ ፈጥሮ፣ ጥቂት በሆኑ ጊዜ በጣም ድንቅ ነገርን አድርገው አሁን በሚሊየን ሲቆጠር ግን አቅም ያጣ የሆነበት አንዱ ምክንያት የኳሊቲ ጉዳይ ነው። አንዱ ምክንያት የውስጥ ጉዳይ ነው። የመጨረሻውን ቁጥር እናንብብና እናጠቃለን። ቁጥር 13 በጌታ ስም አነባለሁ። እንደዚህ ይላል፣ በአግባቡ ያገለግሉ ራሳቸውን ትልቅ ክብር በክርስቶስ ኢየሱስ ባላቸው እምነት ብዙ ድፍረት ያገኛሉ። በአግባቡ ምን ያደረጉ ያገለግሉ። እዚህ ጋር የሚናገረው ስለ ሪዋርድ ነው። በአግባቡ ምን ያደረጉ ያገለግሉ። በአግባቡ ለሰው አይደለም፣ ለታይታ አይደለም፣ አግባብ ባለው ይሄ መጽሐፍ ቅዱስ በሚያዘው ይሄ መጽሐፍ ቅዱስ በሚቀበለው አግባብ ይሄ መጽሐፍ ቅዱስ በሚለው አግባብ ያገለገሉ ሰዎች ከእግዚአብሔር ሪዋርድ አላቸው፣ ከእግዚአብሔር ብድራት አላቸው፣ ከእግዚአብሔር ዋጋ አላቸው። አንድ ነገር ነግሬያቸው ጨርሳለሁ። የአገልግሎት ዋጋ በመልካም ካገለገሉ፣ በታማኝነት፣ በክብር፣ በትጋት፣ በኃላፊነት በእግዚአብሔር ፊት እግዚአብሔር እንደሚፈልገው ሰው ካገለገለ
ዋጋ አለው። ትልቅ ዋጋ አለው። ዋጋው ግን እግዚአብሔር ዘንድ ብድራቱ እግዚአብሔር ዘንድ ምንድነው ያለው? በዚህ ምድር ላይ ብዙ ነገር ያየ ብዙ ነገር የኖረ ብዙ አይነት ክብርና ዝናን ያፈረሰው ሰለሞን ሲሞት ሁሉ ከንቱ ነው ብሎ ያለው። በአግባብ ካልኖርን መጨረሻ ምናስተላልፈው መልእክት መደምደሚያችን በምን ይጠቃለላል? ከንቱ ብሎ አጠቃለለ። እንደ እግዚአብሔር ፈቃድና ሐሳብ ዋጋ ከፍሎ ቤቴን ዳሬን ሕይወቴን ሳይል ነፍሱን ሰጥቶ በብዙ ድካምና በብዙ ውጣ ውረድ ያገለገለ ጳውሎስ መጨረሻ አገልግሎቱን ሲጨርስ ግን ምንድን ነው ያለው? የኖረበት ተቃራኒ ነው ያለው። በብዙ ክብር የለበሰ ሰለሞን፣ በብዙ ክብር የኖረ ሰለሞን፣ በብዙ ባለጠግነት ስሙ የገነነ ሰለሞን ሁሉ ከንቱ ብሎ ነው ያለው። ጳውሎስ ግን እንዲህ አለ፣ አሁን የዚህ ጽድቅ አክሊል ይታየኛል፣ ከአምላኬ እጅ ይቀበላል። ይህን ሲሰጠኝ የታመነ የጠራኝ አምላኬ ፊት ለፊት አየዋለሁ፣ የጽድቅ አክሊል ይጠብቀኛል፣ ሄጄ አምላኬ ፊት ይቀበላል። አገልግሎትን ጠብቄያለሁ፣ ሩጫዬን ጨርሻለሁ። አሁን ድል ነው የሚታየኝ፣ አሁን ክብር ነው የሚታየኝ። ከዚህ በፊት ግን ሲገርፉት፣ መሬት ላይ ሲጎትቱት፣ ሲያንቋሽሹት፣ የተለያየ ነገር ሲሉት በብዙ ውጣ ውረድ በአግባቡ አገልግሏል። በአግባቡ ያልኖሩት ግን ሁሉ ከንቱ ነው ብሎ ነው ያለፉት። ጌታ ኢየሱስ እንደ ኤግዛምፕል ስለ ሰለሞን ተናግሯል። ምን እንዳለ ታውቃላችሁ? እነዚህ አበባዎች እንኳን እንደሱ እሱ ሰለሞን እንደነዚህ አበባዎች እንኳን አላጌጠም ማለት። በምድር ላይ ያጌጠ የለበሰ ያማረበት ሰው ቢኖር ሰለሞን እንደሆነ ጌታ ራሱ መስክሯል። አስባችኋል? ያ ሰው ግን ከንቱ የህይወቱ የአገልግሎቱ የዘመኑ ተቃራኒ ነገሮች እንደሆኑ አይተው ነው ወደ መቃብር ያወጡ። ግን ራሱን ባዶ አድርጎ ህይወቱን በባዶነት በብዙ እናማጥናለን፣ በብዙ እንጋድላለን፣ በብዙ ድካም፣ በብርታት፣ በመገረፍ፣ በራቁትነት፣ በባዶነት ሲል ጳውሎስ ኖሮ አለ በብዙ ክብር አሁን ይታየኛል፣ አሁን ጊዜው ነው፣ አሁን እቀበላለሁ፣ አገልግያለሁ፣ አክሊል ይታየኛል አለ። ሃሌሉያ! ክብር ይታየኛል። አገልግኩት ጌታ፣ ሃይማኖቴን ጠብቄያለሁ፣ አሁን ሩጫዬን ጨርሻለሁ፣ አሁን ልቀበል ነው፣ ክብር ይታየኛል አለ። ሃሌሉያ! ሪዋርድ አለው ከእግዚአብሔር ዘንድ። እንደ እግዚአብሔር ሐሳብ መኖር ሪዋርድ አለው። ከፓስተሩ ላይሆን ይችላል፣ ከወንጌላዊ ላይሆን ይችላል፣ ከቄሱ ላይሆን ይችላል፣ ከእግዚአብሔር ግን ሪዋርድ አለው። አስቦ ሰዎች ምስጋና ፕሮግራም አዘጋጅተው ቤተሰቦቻችንን ሰብስበው ሀብል አንገታችን ላይ ሊያረጉ ይችላሉ። እሷ ትለያለች እሱ ላይሉን ይችላሉ። በመዝገባቸው ላያውቁን ይችላሉ። በዓመት አንድ ጊዜ ስማችን ላይጠራ እንኳን ይችላል። ሰዎች ላያስቡን እንኳን ይችላሉ። ግን በአግባቡ ያገለገሉ ራሳቸውን በትልቅ ክብር በክርስቶስ ኢየሱስ ባላቸው እምነት ብዙ ድፍረት ያገኛሉ። ክብር ይጠብቃቸዋል። አንድ ቀን አለ። በአግባቡ ያገለገልነው ጌታ አንድ ቀን አለ። የጠበቅነው ጌታ አንድ ቀን አለ። እንደ አግባቡ በንጹህ ሕሊና ያገለገልነው ጌታ አንድ ቀን አለ። ሰው የፈለገውን ልልህ ይችላል፣ ሊያዋርድሽ፣ ልንቅሽ፣ ቦታ ሊሰጥ ላይሰጥ፣ ግን በንጹህ ሕሊና ካገለገልነው፣ በንጹህ ሕሊና ከሱ ጋር ድፍረት ካለን፣ በንጹህ ሕሊና እሱን ከተማመንን፣ በንጹህ ሕሊና ከተከተልነው፣ በንጹህ ሕሊና ካመለክነው፣ ካገለገልነው፣ ሃሌሉያ! እግዚአብሔር ይባርካለሁ፣ እግዚአብሔር ይባርካለሁ። ይታየኛል አለ ጳውሎስ። ሩጫዬን ጨርሻለሁ፣ ምንም እንዳልያዝኩ እቆጥራለሁ ሲል ነበር እኮ። ምንም እጄ ላይ የለም። በፍርሃትና በመንቀጥቀጥ መዳናችሁን ጠብቁ። ፕሊዝ ችላ አትበሉ፣ እባካችሁ በርቱ፣ ታገሉ፣ ተጋደሉ ሲል ቆይተው ሰዓቱ ሲደርስ ግን ሃሌሉያ! ሩጫ የሚሮጡ ሰዎች ታውቃላችሁ፣ ብዙ ዙር ከሮጡ በኋላ ያችን ክር እስከሚበጥሱ ድረስ አይዘሉም። ታውቃላችሁ፣ ልክ ያንን ሲጨርሱ እጃቸውን ከፍ ያደርጉና ያውለበልባሉ። ምክንያቱም ዋንጫው እጃቸው እንደገባ እርግጠኛ ይሆናሉ። ልክ ሞቱ ሲቀርብ ባለ ጳውሎስ ዋው! ሃይማኖቴን ጠብቄያለሁ፣
ሃሌሉያ። ሩጫዬን ጨርሻለሁ። ያገለገልኩት ጌታ በአግባቡ ያገለገልኩት ጌታ ሪዋርድ ሊሰጠኝ ቆሞ ይታየኛል። እስጢፋኖስ እንዲህ አይደል ያለው? ኢየሱስ በእግዚአብሔር አብ ቆሞ አይዋል። ቆሞ ሰዎች በድንጋይ ሲወግሩት ቆሞ አይዋለሁ። ስለዚህ የእናንተ ጉዳይ አሁን ምንም አይደለምና እጁን ከፍ አድርጎ ጌታ ሆይ የሚያደርጉትን ያቁምና ይቅር በላቸው። ምክንያቱም ያለው ክብር ከባድ ነው ወገኖች። ኢየሱስ በአብ ቀኝ ቆሞ ተቀምጦ ነው የሚለው መጽሐፍ ቅዱስ እኮ ተቀምጦ፣ ግን እሱን ሊቀበለው ነፍሱን ሊቀበለው ቆሞ ዌልካም ጀግና ሲለው ሲያጨበጭብለት አየ። ከዛ በኋላ አንድ ድል አደረገ። እግዚአብሔር ሆይ እነዚህ ሰዎች ይቅር በላቸዋል። ከአንተ ጋር የመሸጋገሪያ ድልድይ አድርጎልኛል። ከአንተ ጋር የመምጫ መንገድ አድርጎልኛል። እኔ ላይ የተሰበሰቡት ድንጋይ እዚህም ያስቀረኝ ሳይሆን እኔን ወደ ክብር በአንተ ላይ በአንቺ ላይ የተጣለው ድንጋይ አንተን ለማቁሰል አንቺን ለመስበር ሊሆን ይችላል የተጣለው፣ ግን ከጌታ ጋር የሚያገናኝ መንገድ ይሆናል። አንዳንድ ጊዜ ብትሞቱ እንኳን ሞታችሁ ከጌታ ጋር ሊያገናኝ ይችላል። ራቫጃና ማጋስኬና ቦላ ጌታ ዝም ሊል ይችላል። አንዳንዴ ታውቃላችሁ፣ በድል ሞት እንኳን ሞታችሁ ከጌታ ጋር መገናኛ ሊሆን ይችላል። አግባቡ ያገለግላችሁት ጌታ ይዋርዳል። በአግባቡ ያገለግላችሁ ክብር አለው። አንድ ቀን ቆሞ ይቀበላቸዋል። በአብ ቀኝ ኢየሱስ ቁጭ ብሏል ነው የሚለው መጽሐፍ ቅዱስ። በአብ ቀኝ የተቀመጠ ብለን ነው የምንናገረው ብዙ ጊዜ የምናስተምረው። ግን እስጢፋኖስ ሲያዩ ቆሞ ነው ያየው። ዌልካም ስለው ዌልካም ስለው በክብር በድል ጌታ ያገለግሉ ስለ እውነት በእግዚአብሔር ፊት ዋጋ የከፈሉ አንድ ቀን ኢየሱስ በክብር ቆሞ የዛኔ ነው ክርስትና፣ የዛኔ ነው ድል፣ የዛኔ ነው የሚያደርጉትን ያቁምና። በጣም እኮ ቦነስ ነው የሰጣቸው እሱን የወገሩ ሰዎች። እንዴት ብሎ ቅም ይዝባቸዋል? ምክንያቱም እነሱ ባይወግሩት ሄዶ ያንን ክብር አይማ ይቆይ ነበረ። ከዛ በቆይታ ምን እንደሚመጣ ጌታ የሚያደርጉትን ያቁምና ይቅር በላቸዋል። ያለኝን የመጨረሻ ቻንስ ንስጣቸዋል። ጊፍት ሰጥቷቸው ሄደ። ሃሌሉያ፣ ክብር ለጌታ ይሁን። ስለዚህ ጌታን አገልግሉ። ለጌታ ብላችሁ መጽሐፍ ሲናገር የትኛውም ቦታ ተቀመጡ፣ የትኛውም ክፍለ ዓለም ላይ ሆኖ፣ የትኛውም ክፍለ ሀገር ሆኖ፣ የትኛውም ቦታ ላይ ሆኖ፣ ግን ይሄ ጌታ ያያል። ይሄ ጌታ ያያል። በንጹህ ሕሊና ይሄን ጌታ አገልግሉ። ይሄ ጌታ ሪዋርድ አለው። ይሄ ጌታ ይመለከታል። ይሄ ጌታ ቅንነትሽን፣ ሐሳብሽን ደምሮ ይከፍላል። ሐሳብን አይቶ ይከፍላል። ይሄ ጌታ ልብን መዝኖ ይከፍላል። ይሄ ጌታ አይቶ አንድ ቀን ይከፍላል። ሃሌሉያ። ኢየሱስ እግዚአብሔር ልጅ ጌታ ነው። በአግባቡ ያገለግሉ፣ ራሳቸውን በትልቅ ክብር በክርስቶስ ኢየሱስ ባላቸው እምነት በድፍረት ያገኛሉ ይላል። እንጸልያለን። ጌታን እስከ መጨረሻ እንድትቆሙ ባላችሁበት እግዚአብሔር ባስቀመጠ እግዚአብሔር ጉልበታችሁን እንዲያድስ ያ የጋለ ስለ አንድ ነገር ጸልያለሁ ወገኖች። በዚህ ምሽት እግዚአብሔር የቀድሞውን ፍቅር እንዲሰጣችሁ ያ ውስጣችሁ የሚቀልጥ የሚያድስ እግዚአብሔር ፍቅር በውስጣችሁ እንዲታደስ እንደገና ውጫችሁን የምትሮጡበት ክብር አለ፣ ድፍረት አለኝ ከጌታ ጋር ይዋርዳለኝ። እግዚአብሔር ያያል። እንኳንም ሰውም እግዚአብሔር ያያል። መጽሐፍ እንደዚህ ይላል። ዮሴፍ በእስር ቤት ነበረ። የሰውየውን ህልም ፈታለት። ከዛ በኋላ አንተ ትሞታለህ፣ አንተ ግን ወስልጣን ትመለሳለህ፣ እባክህ አስበኝ፣ በስተት ታስሬያለሁ፣ ጲጥፋራ የሚባል ሰው እዚህ ጥሎኛል አለ። ሰውየው ግን ዮሴፍን ረሳው ይላል። የተረሳም እንኳን ረሳ፣ የረሳችሁ እንኳን ረሳችሁ። እያገለገላችሁ ያላችሁ በጣም የተረሳችሁ ሰዎች፣ የረሷችሁ ሰዎች አላችሁ። ስለ እናንተ ጉዳይ አጀንዳ መሆን ያቃተው ማንም ትኩረት ያልሰጣችሁ ሰዎች አላችሁ። ዛሬ ምሽት አንድ ነገር ነግራችኋለሁ። ዮሴፍ ሰውየውን ነገረው። ሰውየው ዮሴፍን ረሳ ይላል። እንኳን ዮሴፍ በዛም ጊዜ ቢወጣ ምናልባት የቀበሌ ሊቀመንበር ነው የሚሆነው። ገብቷቸዋል። የንጉሱን ህልም ካልፈታ ንጉስ መሆን አይችልም። የንጉሱን ህልም ለመፍታት ግን መከራውን መጨረስ አለበት። በአቋራጭ መንገድ የለም። ሰዎች የረሷችሁ ጌታ እንዲያስታውሷችሁ ምክንያት እየሆኑ ነው። በአገልግሎታችሁ ላይ ትኩረት ያጣችሁ የሚሰማችሁ ሰው ለኔ ግድ የለውም የምትሉ ደስ ይበላችሁ። ዛሬ የምስራች ነግራችኋለሁ። እግዚአብሔር በመንፈስ በልቤ ውስጥ ጫን አድርጎ ያሳስበኛል። ስሙኝ፣ በደንብ አድርጋችሁ ስሙኝማ። ኢየሱስ እግዚአብሔር ልጅ ጌታ ነው። እንኳን
እንኳንም ተረሳሽ፣ እንኳንም አገልግሎትሽ ትኩረት አጣ። ሌሎች ጥቂት ነገር አድርጎ ትኩረት አግኝቷል። ሌሎች ጥቂት ነገር አድርጎ መጥቶ ቀድሞሻል አይደል? ግድ ደስ ይበልሽ። እንኳን ትኩረት አጣሽ። ሰው ያንቺን ነገር ትኩረት የከለከለው ጌታ ትኩረት እንዲሰጠው ጊዜው ደርሷል። ጌታ መዝገቡን ሊገለብጥ ጊዜው ደርሷል። እዚህ ጌታ ነው። ግን ትታወሳለህ፣ ሰውየው ዮሴፍን ረሳው። እንኳንም ረሳው። ኢየሱስ ጌታ ነው። የንጉሱ ጫን ያለ ህልም አለ፣ ከበድ ያለ ህልም አለ። እሱን ለመፍታት ግን ብቸኛ መፍትሄ ዮሴፍ ነው። እሱን ሲፈታ ግን ንጉስ ነው የሚሆነው። ኢየሱስ ጌታ ነው። ሰዎች ያለ ጊዜ ስማችሁን ከጠሩ፣ ያለ ጊዜ ከፍ ከፍ ካደረጓችሁ በእግዚአብሔር ትረሳላችሁ። እውነት እላችኋለሁ፣ ሰዎች ከረሷችሁ ግን እመኑኝ፣ መዝገባችሁ አክቲቭ። እግዚአብሔር ያስታውሳል፣ እግዚአብሔር ይመለከታል። መርዶክዮስ ንጉሱን ከሞት አዳነ፣ ግን ምንም አልተደረገለትም። የሚጠፋበት መዝገብ መጣ። ምንም አልተደረገም። ብዙ ነገር አድርጋችሁ በገንዘባችሁ ሳይቀር አገልግላችሁ ትዳር ልጆቻችሁን ጎርታችሁ ዋጋ የከፈላችሁ ሰዎች አላችሁ። ግን ትኩረት የሚባል ነገር አጥታችኋል። ግን ሰብሯል፣ ግን ጎርቷችኋል። የሰራዊት ቅዱስ እግዚአብሔር እንደዚህ ይላችሁ፣ እግዚአብሔር ያስታውስ። አሜን። ግላማጃ በአግባቡ ያገለግሉ፣ ራሳቸውን በትልቅ ክብር በክርስቶስ ኢየሱስ ባላቸው እምነት ብዙ ድፍረት ያገኛሉ። እግዚአብሔር ያያል። አሜን። ያያል። ይሄ እግዚአብሔር ያያል። አሜን። እግዚአብሔር ያያል። የከፈልሽውን ዋጋ እግዚአብሔር ያያል። የተነፈከውን ትኩረት እግዚአብሔር ያያል። ብዙዎች ከኋላ እንኳን መጥተው አልፈዋል፣ ምልክት እንዲሆናችሁ ትቷችሁ አልፈዋል። ግን እግዚአብሔር ያያል። ደስ ይበላችሁ። ዛሬ እናንተ ቀን፣ ዛሬ እግዚአብሔር ያያል። እግዚአብሔር ያያል። የረሳችሁ እንኳን ረሳችሁ፣ እንኳን ተረሳሽ፣ እንኳን ተረሳው በሉ እስቲ። እንኳን ተረሳው። ጌታ ያስታውሳል። ጌታ ያያል። ከወንድሜ እግዚአብሔር አምላካችን ወይ እናመሰግንሃለን፣ ከፍ እናረጋሃለን። ወደኛ ስለመጣው ቃልህ፣ ሃሌሉያ፣ ስለሚያነሳው ቃልህ፣ ስለሚያንጸው ቃልህ፣ ስለሚቀድሰው ቃልህ፣ አሁን ከነገርኳችሁ ቃል የተነሳ ንጹሐን ናችሁ ብለህ ለደቀ መዛሙርት እንደተናገርክ ዛሬም መጣው ቃል የተነሳ ቦታችን ስለተቀደሰ፣ አገልግሎታችን ስለተቀደሰ፣ በዚህ የምንኖረው ኑሮ ስለተቀደሰ፣ ስራችን ስለተቀደሰ፣ ቤተሰባችን ስለተቀደሰ፣ ነገሮቻችን ሁሉ በአንተ ፊት የተቀደሱ ስለሆኑ አመሰግንሃለሁ። ህያው የሆነ ቃል ስለተነገረን፣ ህያውነቴ በመካከላችን ስለተገለጠ እግዚአብሔር አምላክ ምስጋና ስግደት ለአንተ ይሁን። እናመሰግናለን እግዚአብሔር አምላክ ሆይ፣ እስከ መጨረሻው በመጽናት እስከ መጨረሻው ጌታ ሆይ አንተን በመጠበቅ ለአንተ አገልጋዮች በመሆን እግዚአብሔር አምላክ ሆይ አንተ የምትሰጠውን በረከት፣ አንተ የምትሰጠውን ሽልማት፣ አንተ የምትሰጠውን እግዚአብሔር አምላክ ሆይ ክብር የሚቀበሉ ወንዶችና ሴቶች ሁላችንን እንድታደርገን በኢየሱስ ስም ጸልያለሁ። እግዚአብሔር አስቀመጥክን ቦታ ሁሉ ያንተ አገልጋዮች እንድንሆን ትፈልጋለህ። ዓለምን እንድናገለግል፣ ሰይጣንን እንድናገለግል፣ የሰዎችን ሐሳብ እንድናገለግል ሳይሆን ፈቃድህን እያገለግል እንድንኖር ትፈልጋለህ። ለዚህ ነው ይህንን ቃል የምታስተምረን። ለዚህ ቦታ ሆነ እግዚአብሔር ሆይ ፈቃድን ሐሳብን እንድናገለግል ስለምትፈልግ እንደዚህ አምጥተናልና በኢየሱስ ክርስቶስም አሁን ያንተ ፈቃድ በሕይወታችን ይፈጸም፣ ሐሳብ በሕይወታችን ይፈጸም፣ እንደ ቃል በሕይወታችን ይሁን። ሕሊናችን የነጻ፣ አገልግሎታችን የነጻ፣ አደራረጋችን የነጻ፣ ፍላጎታችን የነጻ፣ እግዚአብሔር አምላክ መውጣት መግባታችን የነጻ፣ ትዳራችን የነጻ፣
ቤተሰባዊ አገልግሎታችን ሁሉ የነጻ በአንተ ፊት ተቀባይነት ያገኘ እንዲሆን በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። እግዚአብሔር ቃል በመጣበት በዚህ ጉዳይ ሁሉ ላይ የተለያዩ ጉዳዮች ቃል ነካክቶታል። ጌታ ሆይ ህይወታችን ቻሌንጅ የሆነ ባለበት በማናቸው ኤሪያ ላይ አሁን መንፈሴ እንዲረዳን ጸልያለሁ። በኢየሱስ ሕሊናቸው የተጎዳ እንድትቀድስ ጌታ ሆይ እንደገና ሰንሲቲቪቲ እንዲመጣ እንደገና ለስላሳነት እንዲመጣ እንደገና ለድምፅ መፍራት ድምፅን መስማት እንዲሆን እንደገና ለአንተን ማክበርን በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር አምላክ በቤተሰብ ዙሪያ በቻሌንጅ ያለን በኢየሱስ ክርስቶስ ስም እግዚአብሔር አምላክ አቅም እንዲመጣ ጸልያለሁ። ምርት እንዲመጣ ጸልያለሁ። በኢኮኖሚ ጥያቄ ያለን በኢየሱስ ክርስቶስ ስም ከቃሊ ጋር አቅም እንዲመጣ ጸልያለሁ። በኢየሱስ ክርስቶስ በመውጣት በመግባት በታማኝነት ላይ ቻሌንጅ የምንሆን በኢየሱስ ክርስቶስ ስም አሁን እንድንታገዝ ጸልያለሁ። አሁን ከመጣው ቃል የተነሳ የእያንዳንዱ ሰው ህይወት እንድነካ በኢየሱስ ስም ጸልያለሁ። ይህንን ስለምታደርግ አመሰግንሃለሁ። ያካፈለልን ወንድማችንን በኢየሱስ ክርስቶስ ስም ባርከው። ከዚህ በበለጠ ታማኝነት እግዚአብሔር አምላክ ቃሌን ለትውልድ ሁሉ መናገር የምችልበትን አቅም አሁንም እንድታበዛለት ጸልያለሁ። ሕይወቱ አገልግሎቱ በኢየሱስ ስም የተባረከ ይሁን። በፊት ያሉ ወንድሞቼና እህቶቼ የተባረኩ ይሁኑ። እግዚአብሔር አምላክ እስካሁን ያገለገሉን ቀጥሎም የሚያገለግሉን የተባረኩ ይሁኑ። ክብሩን ውሰድ በኢየሱስ ስም አሜን። አለማመስገን እኔስ ከቶ አይሆንልኝ እኔ እንደ ልማዴ መዘመር ሲጀምር ባስጨነቀኝ ላይ አሄ ይገለጣል ክብር ሞላ አልሞላ ምለው ጉዳይ ቢኖረኝ አለማመስገን እኔስ ከቶ አይሆንልኝ እኔ እንደ ልማዴ መዘመር ሲጀምር ባስጨነቀኝ ላይ አሄ ይገለጣል ክብር ጉዳይ አለኝ የማዋይ ለልቤ ንጉስ ማንጎራጉርልህ ነገር አለኝ የማዋይ ለልቤ ንጉስ ማንጎራጉርልህ ጉዳይ አለኝ የማዋይ ለልቤ ንጉስ ማንጎራጉርልህ ነገር አለኝ የማዋይ ለልቤ ንጉስ ማንጎራጉርልህ ምስጋና ልሰዋ ማዳንህን እንዳይ በእርግጥ ለሚወዱ መላለ ከሰማይ ምስጋና ልሰዋ ማዳንህን እንዳይ በእርግጥ ለሚወዱ መላለ ከሰማይ ደግሞ እድሉ ደርሶኝ ደግሞ ሳይገባኝ ደግሞ በራሱ ጸጋ ደግሞ ዘምሪ ካለኝ ደግሞ እድሉ ደርሶኝ ደግሞ ሳይገባኝ ደግሞ በራሱ ጸጋ ዘምሪ ካለኝ ያለው አይቀርም አምናለሁ ዝማሬ ካፊያ
አይታጣም የካሳ ጊዜ ይሆናል ቀን ቆጥሮ ሌሊት ሲመጣ እግዚአብሔር ነው ጉልበቴ መዝሙር በሌሊት የሰጠኝ ቃል ገብቶልኛል አምናለሁ ላይጥለኝ ደግሞም ላይተወኝ ያለው አይቀርም አምናለሁ ዘማሬ ካፊያ አይታጣም የካሳ ጊዜ ይሆናል ቀን ቆጥሮ ሌሊት ሲመጣ እግዚአብሔር ነው ጉልበቴ መዝሙር በሌሊት የሰጠኝ ቃል ገብቶልኛል አውቃለሁ ላይጥለኝ ደግሞ ላይተወኝ ደግሞ እንዳንድል ደግሞ ቆሽቋሽ ዘመኔን ደግሞ የተሰራልኝ ደግሞ በቂ ነው ለኔ ደግሞ እድሉ ደርሶ የመዘመር እድሉ ሃሌሉያ ደግሞ ሳይገባኝ ደግሞ እግዚአብሔር ሆይ ከሰው ትለያለህ ተራራ ሜዳ ታደርጋለህ በድቅድቅ ጨለማ ብርሃን ትሆናለህ ከሰው ትለያለህ ተራራውን ሜዳ ታደርጋለህ በድቅድቅ ጨለማ ሕይወት ትሆናለህ እግዚአብሔር ሆይ አንተ ትለያለህ ተራራውን ሜዳ ታደርጋለህ በድቅድቅ ጨለማ ብርሃን ትሆናለህ እግዚአብሔር ሆይ ከሰው ትለያለህ ተራራውን ሜዳ ታደርጋለህ በቤቴ መጥተህ አንተ ታጽናናለህ ሳሊዬ አንተው ነህ በምግባር የማውቅህ ንግግር ከሩቅ ይጠራል ጨዋነትን ተላብሰሃል ከውስጤ ገብተህ ቀርተሃል ማንም ቢፈለግ ይተካሃል ጥበብ ፍቅርም ባንተ ይለካል አዋቂነት ካንተ ይቀዳል እንደዚህ በሉት አስተዋይ ወዳጅ ብትገባይ ነው ባውቅህ ጠቢብ ብዬ ብጠራህ ቃላጥቼ ለስምህም ጻድቅ ፍጹም ነህ አንተማ ጻድቅ ፍጹም ነህ ጻድቅ ፍጹም ነህ ጻድቅ ፍጹም ነህ አለቅነት ባንተ ያምራል አስተዳደር ባንተ ይሰላል መታገስን ሁሉን ያልፋል መቼ ፍርድ ቀድሞ ያውቃል የሊቅ ጥጉ መደምደሚያው የትሁት ልብ ማሳረጊያው ፍትህ ሚዛኑ
ባንተ ከወጣ ዳኝነቱም ካንተ ይምጣ አስተዋይ ወዳጄ ብልህ ብትገባኝ ነው ባውቅህ ጠቢብ ብዬ ብጠራህ ቃላጥቼ ለስምህ ጻድቅ ፍጹም ነህ ጻድቅ ፍጹም ነህ አንተማ ጻድቅ ፍጹም ነህ ጻድቅ ፍጹም ነህ የሁሉን ከፍታ ይዘሃል ወርደህም አዳም ሆነሃል ከፍም ብለ ዝቅም ብለ ፍጹም ጌታ አንዳንተነ ሁሉን በኩል የምታየው ምስኪኑንም የማትንቀው የደግነት መገለጫ የሁሉ አባት አንተ ብቻ አስተዋይ ወዳጄ ብልህ ብትገባኝ ነው ባውቅህ ጻድቅ ብዬ ብጠራህ ቃላጥቼ ለስምህ ጻድቅ ፍጹም ነህ ጌታ ጻድቅ ፍጹም ነህ ጻድቅ ፍጹም ነህ ጻድቅ ፍጹም ነህ ክብሩ እንደተመኘው አልቀሬም እንደተመኘው በዘመንያ ያለው እኔ በዘመንያ ያለው ክብርህን በዘመንያ ያለው በዘመንያ ያለው በዘመንያ ያለው በዘመን ያለው ደስታህ እንዲፈጸም ፊቶች አንተን አይተው በስቶ ተከታይ ፈገግታ ላየው ስጋ ጸጥ ብሎ ጉልበት ተንበርክኮ በልጆች መሃል ኢየሱስ ብቻ ሊቆ እነኝህን በዘመን ያለው እኔ በዘመን ያለው በዘመን ያለው በዘመን ያለው ክብር ሲመጣ በዘመን ያለው ሁሉም ጸጥ ሲል በዘመን ያለው በዘመን ያለው እውነተኛው ክብር በዘመን ያለው ያካቦድ በዘመን ያለው ተከታዮችህን የሚያበዙ ድምፆች አጃቢ ሳያሹ ፍቅረኞችን አምጮች ሁሉ ላንተ ብቻ ጠቅላዩ በቃል ስማቸውን ትተው ላንተ የሚኖሩልህ እነኝህን በዘመን ያለው አንዷ ነኝ በዘመን ያለው በዘመን ያለው በዘመን ያለው በርግጥ በዘመን ያለው በዘመን ያለው እርሱን ስሙት የሚሉ አቅማቸውን አዋቂ ራሳቸውን ደብቀው መልክህን አድማቂ በበጉ ራት ፊት ከፍ ከፍ የሚሉ ከሰው እጅ ሳይሆን ካንተ የሚቀበሉ እነኝህን በዘመን ያለው አሳምሬ በዘመን ያለው በዘመን ያለው በዘመን ያለው በዘመን ያለው በዘመን ያለው በዘመን ያለው ያ ክብርህን በዘመን ያለው በዘመን ያለው በዘመን ያለው በዘመን ያለው ያካቦድ በዘመን ያለው ያልተደባለቀ
በዘመኔ ያለው የነጻው ክብር በዘመኔ ያለው ያ ክብር በዘመኔ ያለው በዘመኔ ያለው የተጠማ በዘመኔ ያለው በበጉራት ፊት አብረው የሚበሉ ከፍ ከፍ የሚሉ ክብራቸውን ሳይሆን ላንተ የሚኖሩልህ እነኝህን በዘመኔ ያለው ጸጥ ይላል ሌላው በዘመኔ ያለው ጌታዬ በዘመኔ ያለው ክብር አለኝ ክብር አለኝ ክብር አለኝ ክብር አለኝ ክብር አለኝ ክብር አለኝ ክብር ለአንተ ቢገባ መቅደስ የሚገባ ክብር አለኝ ክብር አለኝ ክብር አለኝ ክብር ሰው ፊትን ያያል ቁመት እግዚአብሔር ከጠራው በቂ ነው ዳዊት ሰላም በአዲሱ ኪዳን ወዶ መርጦኛል እኔም እንዳከበርኩት እርሱም ያከብረኛል አክብሮኛል አሃ ሃሌሉያ አሃ ሃሌሉያ አሃ ሃሌሉያ አሃ ሃሌሉያ አሃ ሃሌሉያ አሃ ሃሌሉያ ሰው ፊትን ያያል ቁመት እግዚአብሔር ከጠራኝ በቂ ነው ሰላም ለራሴ በአዲሱ ኪዳን ወዶ መረጠኝ እኔም እንዳከበርኩት እርሱም አክብሮኛል አሃ ሃሌሉያ አሃ ሃሌሉያ አሃ ሃሌሉያ አሃ ሃሌሉያ ተባረክ ሃሌሉያ